እንድታረጊልን ይፈልጋል። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ሚውት ሳረጋው እያበራኩ አንተ እንደምትኝ አንዱ ሚውት ሳረጋው እባክሽን መርየም ሚውት አርጊ ጉድፈል እባክሽን አቢባ ልለምንሽ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝ። ምን ይመጡብኝ እንጂ መጣውባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሸባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ምን ይወቅሳሉ? አቡዬ ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ሶስተር ሀቢባ ማንም ቢትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ተናገሪ ማለት አቢባ ተናገሪ ማለት ምን አለች ሰሚራ? ይናለች በል ሙባረክ አቡዬ እኔ አልተናገርኩም። ግን ተናገሪ ካለ ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ ሙባረክ መርየም ያለው ጭንቅላቴ ላይ ናችሁ። ትብራታችኋል ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ። ታይሱን ላውራ ሚዲያ ላይ ወጣች። አለቀ እኮ እኔና ሰሚራ ጉዳይ። እሺ ላውራ፣ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተማስተለኝም። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባ ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይህን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ። እኔ ልንገረው የመጣችው እኔ ሳልሆን ልንገረው። ቆይ አብደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው? ተጠርቶ ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶውን ለጥፋ ለሀቢባ አድርሱልኝ፣ የኢትዮጵያ ህዝብ ይፍረደኝ፣ ድምፅ ሁኑኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልካት ተብሎ
መጥቶ አስረዳ። ማንን ነው የበደለው? አሁን እኔ ሰሚራን መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው። መርየም ቶራችን ነው በቲክቶክ ነው የተዋወቅ ነው ብሎ አመነ። አልካደም። ኒካ እንዳሰረላትና ሚስቱ እንደሆነች ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ፣ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ? ሰው ሌላ ሽምግልና አለ። እኔ ሚዲያ ላይ የወጣች ማያቁ ሴቶች ካሉ የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡኝ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይህን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ያሳለውን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች፣ ሰሚራ ጥፋት ምንም የለባትም ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ፣ ሀሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው፣ ቤት ውስጥ ነው ያለችው። ግን እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አችልም። ሙባረክ አትሆንምም አላቃትምም። ሙቤ አይነው ስሜትን እረዳዋለሁ። ገና ስንት ነገር እናገራለሁ። እድሉን ስጣት እኮ። አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሁላችሁም እንደ እህት ካከበርከኝ ይህንን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። ቆይ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ መሸቀያ መሆን አልፈልግም። እኔ እየተናገርክ ያለው አልገባኝም። አንቺን ያለም አይደለም፣ አንቺን ያለም ሀቢባ፣ አንቺን እንዴት ነው የምናገርሽ? እኔ ነኝ እኮ ነገር ያመጣው ነው። ሪካርደሮችን ነው። እሺ አዎ ረቡዬ ረበላትሽ። ይሄ የትዳር ስሚኝ፣ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላት። እንደዛማ እንድትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ፣ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዲያ ላይም ሆነ ምንም ሳትናገር የኖር ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ 2 ምስት 3 ምስት ያላለችውን አትበል። ብዙ ነገር አለ ያላለችው ሌሎች አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ
9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትነቷን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ ቤት ኪራይ የምከፍለው እኔ ነኝ። ተቸግሬ ቤት ኪራይ ተሽክፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። እንደዛ እንዳያስብ የፈለጉትን ነገር ይናገሩ። ማምጣት እችላለሁ። እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ የማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ነኝ ሙባረክ አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው እንኳን ለልጄ እባብ ነኝ፣ ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ እናትየዋን። ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው አገባው መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው መስማት ስለማፈልግ አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር። ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት ዓመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትይው ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ነው ይኸውልሽ፣ የዚህ ልጅ ትዳር